አንዋር በዚህ ልክ ነው ጨካኝ ይበላ ከሆነ ይሄው ምግብ አለ በዚህ ልክ ጨካኝ እሺ ምን ፈልገው መጡ ምግብሽ ስለሚያምር ስለሚጣፍጥ ወሬት ና አሁን ይሄ ልጅ ታመመ ይሄንን እንዲህ ስታደርገኝ ልጅ ይሄ ልጅ ታመመ ምንድነው የሚያውቁምሽ እናንተ ዘይበላ አልኩሽ አንዋር በዚህ ልክ ነው ጨካኝ ይበላ ከሆነ ይሄው ምግብ አለ በዚህ ልክ ጨካኝ እሺ ምን ፈልገው መጡ ልጄ ነው ያሳዝነኛል ልጅ እንዴት አልከኝ ምግብ ይዞ መጡለት አሳዝናችሁ እንዳይበላ ለምን አሳዝነኝ እንዴት ነው የምትናገረው ሰው እኮ ነኝ አሁን እርሶ ሰይትዩ ምትላበ ተረክ በዚህ ልክ አትመዝን ትላንት ወዲያ ብትሞት አይቆጨኝም እያሉ ነበራችሁ ናችሁ ነገርኩህ እኮ አሁን ምን አገኙ በሃይማኖቱ እንዲያገባ ነው ሌላ ወዴት ማይዱ ይሄ ልጅ ምግቡን አልበላውም ምግብ ተበልቻለሁ በላለሁ ይሄ ልጅ እዚህ ቁጭ ብላችሁ 30-40 ደቂቃ የሚፍጅ የሆነ ወይ ጤነኛ እስካልሆነ የሆነ ነገር ቢሆን አንላቀቅ ከናንተ እሱ ምንም የሚያደርገው የለም እናንተ ይልቁ የፈለጋችሁትን አድርጋችሁ በእኛ እንዳታላቁ ያለን እሱ አሁን ምን አስበው እንደሆነ ሲቀጥል ደግሞ ቀጥታ ወደዚህ ነው የመጣው አክስቴን አትቆጣ ይሆናል ብዬ ምንም ቢሆን ስንት ለታ ያኑ እንደዚህ ይሆናል ብዬ አልጠበቅኩም ምን አስበው ነው የምፈልገው ነው ምን ፈልጋለሁ አንተ በዚህ አይነት አትየኝ ብዬሃለሁ ትናንትና ከትናንት ወዲያ ካልሞት እያሉ የነበሩ ሴትዮ አይደሉ እንዴ ካልሞት አላልኩም የእውነት አንጀቴን ይሙታል ሰሙኝ አሁን ማለት ነው ቁጭ ለነገሩ ወዴት ማይዱ ቁጭ በል አንዋር እሺ አሁን ምን አለ መሰላችሁ አሁን ከዚህ በኋላ ስማ ካሜራማን ደውላችሁ ልጆች አልደረሱ ከዚህ በኋላ አንድ ሰው እዚህ ቤት አይገባ የመጨረሻችሁ ነው አሁን እንደምንም ገብታችኋል ከዚህ በኋላ ማንም ጋር ደርሱም የሆነ ነገር ማስዋችሁ ቆይ ወጣላችኋል ሲቀጥል ሲፈልጉት የነበረው ነው ሲፈልጉት የነበረው ትናንትና ለልጅ ተረጋጋ ምግብ ነው የፈለከው
ያክስቴ ብሉሽ ለምን በላ ጉራሷ ምንም ካደረጉ እኮ ጉራሱ ምንም ካደረጉ ምንም አደረጉማ ልስጦለሷ ጉራሱበት ትንሽ ቆያለሁ ጉራሱና ልስጦለሱ አባል ጠጣ ነው ተነቃባችኋ ምንም ተነቃባችኋ ልጅ የሆነ ነገር ይሆንና እሱን አንድ ነገር የሆነ ነገር ይሆንና ይሄ ልጅ የሆነ ነገር ይሆንና ና ወሬንም ተና እና ይሁ አዳም ይሄ ልጅ የሆነ ነገር ይሆንና ነው የምላችሁ። አሁን ምግቦች የሆነ ነገር አድርጎት ከሆነ እርሶም ፈጣሪን ፍራ። እሺ ፈጣሪን ፍራ። ችግር የለውም። አሁን በጣም ለመረጋጋት እየሞከርኩ ነው። ይሄ ልጅ ቁጭ ይላል ማለት ነው። 1 ሰዓትም 2 ሰዓትም 24 ሰዓትም ይፍጭ የሆነ ነገር ይሁን። ይሄ ልጅ ነው ምግቡን ደርሶታል። 24 ሰዓት ነው ወንበር ላይ እስረኛ ሆኜ ነው የምቀመጠው። ወደው ሰውን በግድ ይሰማችሁ ቁጭ ነው። እንዴት ነው ይሄ ልጅ የሆነ ነገር እንዴ ምን ማለት ነው? ይሄ ልጅ አሁን እየሰማችሁ ነው አይደል? አሁን ጠላታችን እየበዛ ነው። ማኖራችን ማን ጠላት እንደሆነ አንለይም። ስሙኝ ረጋ ብለው ስሜታዊ እንዳያደርጉ ይሰማችሁ ነው አይደል? አንዋር እኔ አኑን ጠልቼ እኔ ላኑ ጠላት ሆኜ ና እኮ ይብላ አይደል? ብሏ እኔ ተባልጣለሁ ና አርፈህ ቁጭ በል አንዋር ችግር አለበት ምን ችግር አለበት? ኧረ በፈጠረ አበል ይጠጣሉ። የሆነ ነገር ሸረበ ነው። አሁን ደካማ ሳገኙ ስሙኝ። አንተ ለዚህ የፍሩት አልፈልግም። አረባክባክ ስለፈጠረክ እኔ አሁን ውስጤ ተረብሿል። እዚህ ምግብ ስለሆነ ነገር አለ ያልኩኝ ያለሁት ስለዛ አንዋር ነሽ ና መጀመሪያ ታስመልሷል። አሁን የበለው ተስመልሷል። አሁን የበላው ማለት ነው ስላልሆነ እሱን አስመልሰውና ሌላ ምግብ አሪፍ ምግብ ጆሮአችሁን ከፍታችሁ አዳምጡ። ይሄ ልጅ ምግቡን በልቷል። በድል ሆኖ ገና እንጀራውን እየቀመሰ ነው የደረሱበት። የሆነ ነገር ውስጥ ከተው ይሁን የሆነ እንጀራውን እንኳን ቀምሶ የሆነ ነገር ከሆነ ዋጋ ትከፍላለህ። አላስመልስም ብሏል። ይተረባበጣ ነው የሚገኘው። የሆነ ነገር ከሆነ አለቃችሁ አይመለከተኝም። የሆነ ነገር ይሆንና ነው የምላቸው። የሆነ ነገር አሳያችኋለሁ። አንዋር የለም ተረጋጋ። በሱ ፊት ይሄንን ማድረግ መረበሻ ቁጭ በሉ። በጣም አዝናለሁ። ትወደዋለህ ማለት ነው። በዚህ ልክ እኔም አቀመጣለሁ። አትንካኝ። አሁን
ይሄ ልጅ ታመመ። ይሄንን እንዲህ ስታደርገኝ ልጄ ብታይ ይሄ ልጅ ታመመ። ተመቻችኋል። ትላንትና ሽምግልና ላይ ራሱ የመጣ ጊዜ ላይ ኪያን ጥላት ሂድ ራስን አጥፋ እያሉ የነበራችሁ ሴትዮ አሁን አገኘኋት። ልጁ እንደታመመ አያችሁ፣ ቪዲዮ መጣችሁ የሆነ ነገር ልታደርጉ እና ብሏል። ምን ነው ማለት ነው? ብሉ ብሉ ያለው አልኩ። እሺ እንጠብቃለን። ታጠቁ እንጠብቃለን። መጣ ሶፍ ታው ምግብ ካበለክ ምግብ አለ እሱ ጉልበተኛ ነው። ጥሩ ነው ግን አሁን እኔ በዚህ ልክ የዚህን ያህል እኔ እግዚአብሔርን የማላውቅ ሰው አይደለም። የዚህን ያህል እኮ አይደለም። በረም ታውቃለህ። ከዚህ በፊት ቤተሰባችሁ ላይ ስትሰሩ ምን ደባ ስታረጉ እንዴ እናውራ። ከዚህ በፊት ቤተሰባችሁ ላይ የምትሰሩትን ደባ አናውቅም። የድሮ ነገር እየተሳክንትና በሽተኛ ያገግማል። መቼም አይሻለውም። እንተዋወቃለን። በረም ነው ማውቃችሁ። አሁንም ቢሆን አንተው ለነፈ ተከትለኝ የመጣው ለነገር እሱ ወደው አይደለም እኮ። አሁን ምን አለ መሰላችሁ፣ እንጠብቃለን፣ ሰዓት እንጠብቃለን። ጾመኛ ናችሁ አይደለ? መጀመሪያ ጸበል ይጠጣሉ። ጸበል ተፍጠኑና ይሄን ምግብ ትበሉታላችሁ። እስከዛ ይሄ ልጅ አላስመልስም እምቢ ብላ ቶሎ በደውልኝ አይዛቸውና ልጆቹ ይመጣሉ። ይሄ ልጅ ወደ ሕክምና ይሄዳል። አሁን የሆነ ምንም ሳያረጉ እኮ ሊሆን ይችላል። የሆነ ነገር እንኳን ጨምሮበት ከሆነ የሆነ ነገር እንኳን አድርጎ ከሆነ አነቃቀቀ ሰሙኛላችሁ አይደለ? አሁን ተው፣ እሱ ፊት አላሳየውም። የሆነ ነገር ከሆነ እርሶም እዚሁ ነው የምትቀሩት፣ እዚሁ ትቀራላችሁ። በሽተኛ ግን እንዲህ አይደለም። በጣም አጠገቡ እየረበሽክ በጣም 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 ስሙ ቁጭ አጠገቡ እየረበሽክ አይደለም። በሽተኛ አንተ ማለት ቁጭ ተነሱ ተነሱ። ኧረ እባክህ አታሸጉዲት አይደለም። በስትክክል ቁጭ በል። በስትክክል ቁጭ በል። ሌላ ነገር ምንድን ነው ፍላጎታችሁ? ምንድን ነው የፈለጋችሁት? ምን ማንን? የት የሚወዱትን አንዋር መውደድና መጥላት። አንተ እኔ በሃይማኖት ጉዳይ እንጂ ሌላ ችግር የለብኝም። አንዋር ለዛ ነው። እሺ ሽምግልናው ጊዜ እኮ ቀደም ብያችኋለሁ። ሽማግሌ ለልጄ ሽማግሌ መጥቶ ሲረብሽ እሰይ እልል ጎበዝ የድሮ ጓደኛዋ ግባ ብዬ ሽማግሌ ፊት ማለት ነበረብኝ። እሺ እስኪ አንተስ በራስህ ስለዛኛ ወንድሞቹ አለን፣ የእርሶ መጠየቅ አያስፈልግም፣ የእርሶ እንክብካቤ አያስፈልግም ብለናቸዋል። ሰው አይደለም እንደማመጣ አዳምጡኛ። እርሶ ምንም አያደርጉልንም፣ የእርሶ ምንም የምንፈልገው ነገር የለም። እኛ ራሳችን ችግራችን በራሳችን እንፈታለን ተባብለናል። የእናንተ ምንም አይነት እገዛ አንፈልግም፣ እንዳይመጡብን። አንዋርም ወደ ጤናው ይመለሳል፣ እኛ የምንፈታውን ችግር እኛ ራሳችን እንፈታለን ብለናል። እርሶ ምን ሊያደርጉ ነው የመጡት ነው? እኔ ላየው ነው አንጀቴ አልችላለኝ። እሺ ስለዛ ምግቡን እስኪ ላምጣውና አንጀቴ አልችላለኝ። ጸበል እስከ ሰዓት ነው የሚጾሙት? እስከ 9 ሰዓት ነው። በቃ እንግዲህ አሁን 8 ሰዓት ከምናምን ነው። አንድ 10 ደቂቃ ቢቀረው ነው አይደል? እኮ 10 ደቂቃ ጠብቀን ያመጡትን ምግብ ይበሉታል። ምን አስበው እንደሆነ እናያለን። ምን ፈልገው ምግብ ለማስገደድ እኔ ነኝ ግዴታ። እንግዲህ ቀምሶ ነው እንግዲህ እስር ቤት ምግብ ሲገባ ቀምሶ ነው የሚያስገቡት። ስለዛ ታማሚ ጋር ይዞ ሲገባ ከተቀምሶ ነው የሚገባው። ምን ይከቱበት ምን እንዳመጡበት አናውቅም። ሲቀጥል ደግሞ ከአንዋር ጋር ያላችሁ ነገር እናውቃለን። እናንተ ትናንትና ቤተሰባችሁ የሚሰሩትን ደባ ሙሉ ለሙሉ እናውቃለን አይደል? እኛ ሰላም ይሻለናል ያለውን ነገር ሙሉ ቦታ ይዘን ረጋ ብለን ለመኖር ስለፈለገን ነው እንጂ ማን እንደነበራችሁ ምን እንዳደረጋችሁ እናውቃለን። ማጥፋት አልፈልግም። ኦሬዲ ያለፈ ነው። ስለዛ
መቼም ቢሆን አንድ በሽተኛ ያገግማል እንጂ ሙሉ ለሙሉ ጤነኛ ሊሆን አይችልም አይደል እንደርሶ ስለዛ እርሶም አሁን ምን እናስቡ ምን ይፈልጉ እንደሆነ ምን ማቀው ነገር የለም ምንም ማለት ስለዛ አሁን በቃ ችግር የለም እኮ ስማውን ትንሽ ሰዓት ነው የምንጠብቀው ይሄ ልጅ ትንሽም ቢሆን እንግዲህ ተመልካቾችን ፈጣሪ ረድቶ በደንብ ወጡ ምናምን አልነቆም እንጀራው ነበር እየበለ የተገኘ ነው ፈጣሪ ረድቶ ከፈጣሪ ጋር እንግዲህ ውስጥ መቀላቅለው ነው ይጥጡት የሚችለው እንጀራውን ቀምሷል እንጀራው ራሱ ቀምሶ የሆነ ነገር ከሆነ እንደው ነገሩን ካደረገ ከርሶ ጋር እንላቀቅ ወይ ይሰማሽ ነው ስለዚህ ልጆቹን ጥራልኝና በእናትህ አኗርን ሐኪም ቤት ነው እዚህ አላስመልስም ሐኪም ቤት ነው ካለበት አኗር እዛ ይሰጡት እንደዚህ ልክልኝ ለምን ተጻፈው እንዳበላኛል ሰላም እንዳበላኛል ሶፊ እንዳበላኛል ይሄን አይነታቸውን ያመጡልኝ ብላ እና አርሎም ያመጡት እና ይሄው ጋር ተፈልገው ተወዱ ታቆሽ ብላኛለች በቃ ቤቱ እንዳታቆሽ ብላኛለች የሰላም ነው ፈልገው የሰላም ቁጭ በይ ምን አገባችሁ ያክስቴ ነው የምለው ምግብ አምጥቶ በላ እሱ በላ ምን ነው እኔ ምሳ አምጥቼለት እኮ ነው ኒኮላ ብለው ነው በልቶ ነው እርሱ ያመጡት ምግብ በልቶ ነው አዎ አብልቼዋለሁ ስለዚህ ስራ እኮ እናውቃለን እኮ ማንንም እንዳሆናችሁ ሁሉም ያውቃል እናንተ በምትሉኝ ያለ አውሬ አይደለም በቃ እኮ አንተ ተረጋጋ አንቺ ማውረሽ እኔ አውቀውታለሁ እርሱ ነው አውቀውታለሁ አንተ ነው እንጂ እርሱ አያውቁኝ ሲጀመር ምን ማለት ነው ምግብ አምጥቶ አበል የልጄ ጓደኛ አረ የልጆት ጓደኛ ስለሆነ ነው ለልጄ የተጨነቁት ለልጆት እኮ ነው የተጨነቁት ምን ሆንሽ ማለት ልጆት እንድላጎ ከደገስ ተነካ እንዴት አልተነካ ማለት እኔ ለቃቅሞኝ ነው አበል ጭራሽ እርሶ ምግብ አምጥቶ በላ ልጁ ሊገሉት ነው ሲጀመር ምን ነው መቀለው ልገሉት ነው አልጠብቅም ክብርሽ ሊገሉት ነው የምትወዱት በሽተኛ ፊት እንደዚህ እንዴ ሲጀመር እንደዚህ አይደለም ማስታመም እንደዚህ አይደለም እርሶ መጥቶ ያስታሙልን እርሶ መጥቶ ያስታሙልን አሁን ማዘርዬ ምንም ያከራከር ነገር የለም አሁን ኦልሞስት እሺ ምን እናድርግለት አሁን ሰዓት አይደለም እንዴ እንደሆነ ልጅ አይቀጥላል አያስመስሉ እሺ ስራውትን ከሰሩ በኋላ አያስመስሉ ሲጀመር ያበሉት እናንተ የተዘጋጁትን አርጋችሁ በሌላ ታሳቡ አንድ ነገር ልንገርሽ ሰላት እንዳትሆኑት እናንተ በሌላ ታሳቡ በማን ላይ ልጁን ጉድ እንዳሰሩ በማን ላይ ልጁን ጉድ እንዳሰሩ ቢያስቡ ነው እኔ ቢያንስ ልጅ ተቀበኛለች ቢያስቡ ነው እንደዚህ ያደረጉት ምግብ ወጥታ ያበሉታል ሰላም ይገዳ ነው አኑ በእናትህ አንዲ ሰላም አንዴ በሽተኛ ምን ዝም በይ እንግዲህ ተረጋጉ ዝም በይ እቺ ምን ስልባው ናት አመዙት አውሳት ወሉት ነበር ውድድ ነው ማለት ስለ ስርዓት ማዋራጅ ልማዳችሁ ነው ደግሞ መተሰብሻለሽ እንዴ በትኩ ዛሬ አይደለም አረ ዝም በሉ ባለጌ ስራችሁን ነው ያዋርዳችሁ ምን ሰራይት ያው እንዴ ተው አሁን ስለሱ እናወራ ስለዚህ አሁን ምን አለ መሰላችሁ እናንተው ምግብ ነው እንጣልኝ ሳደረሰ እናንተም ስልጠኝ ሳን ያለኝ ገና ነኝ እኔ ጸበል ቤቴ እጄ ጸበል አሁን እንሄዳለን ጸበል ጠጣ ዛሬ ነው ጸበል የምትጠጡት ቁጭ ብላችሁ ትበሏታላችሁ ጸበል ጠጥ ምን ፈልገው ነው እሺ ቆይ እናንተ ገና እንፈቷል ከእናንተ ጋር ያናሉ ምንም ዛያረጉበት እኮ ይችላል ምግቡ ላይ ዝም ብሎም ሊሆን ይችላል ግን ይሄ ልጅ ገና ለገና ሄሮ አሁንም ህክምና ያደርጋል ምርመራ ቢደረግ የበለው ምግብ ተበክሏል አልተበለገም ያናን ቼክ እናደርጋለን ለዚህ ልክ ክፉ ሰው ጨካኝ ቢሆን እኮ ነው ሂድና ታነቅ ያሉት
የውልሽ ትሰሚያለሽ በሃይማኖት ስለማይገናኙ ከሚመስለው ጋር እንዲሆን ከሚመስላት ጋር እንድትሆን ራስህን አጥፋ ብለው ቆርጥለት መጥፎ አማርኛ ስናገር ጠልተውኛል ብሎ እንዲሄድ ነው እንጂ ክፉ ነገር አስቤለት ስራዎትን ከሰሩ በኋላ ስራሽን ከሰራሽ በኋላ ምን አረኩት ይድና ታነቀ ሆነ ያል ደስ ሲልካ አንቱ ያልሽ መብቴ ነው እንደፈለኩኝ ውርድ ነው ማለት አንተ ሰው ስራው ነው የሚያስከብር ባለጌ እንዴት ነው ማከብርሽ እጅሽን እያነሳሽ በዳንቻ አይነቱ መከበር ከፈለግሽ እጅሽን ማንሳት አልነበረብሽ ማቅለል ስራችሁ ነው ብዬ ደጋግሜ ነግሬሻለሁ ያንቺ ማቅለልና ማክበር ለኔ ምንም አይፈይድልኝም ምንም አይጨምርልኝም አሁን አንቺ ቀለልና አድርገውና አሁን ምንድነው ፍላጎታችሁ ፍላጎቴ አኑን መጠየቅ ከዚህ በኋላ ስለአኑ አያገባውት እንደው እኔ ወጣት ለአኑ እንደው አያገባውት ነገር አድርገሽ ተገደቡኝ እኮ አታገቡት አንቺ የተናገሩ እስከዛሬ ልጅ ወላንተ ነው ያረጋችሁ እኛ ጭራሽ እርሱ ሆናችሁ እንጂ እንደዚህ ያልካንተ ቁጭ በይ ከማለት በፊት እንደዚህ አንዴ ሰላም አንዴ ምን ተስሎ ያላችሁ ያመጣችሁ ነው ልጅ በሽተኛ ያረጋችሁ እንደው ወስጄ እኔ ሐሳብም ያድነዋል ሐሳብም ወስጄ ነው ቁርአንም አስከዚህ ቤት ካሁን በኋላ ማንም አስተምቄ በራሱ ሃይማኖት ምን ተራበት ምን ለምን መግደል ይፈልጉት ልጄ ነው እኔ ቤት ላይ ብዙ ነገር ውለታ የዋለኝ ልጅ ነው የኔ ቤት ዛሬ ሰላም እንዲያገኝ ብዙ ዋጋ የከፈለ ልጅ ነው ያው ሁሉ ጊዜ በቃ ሞክረው ልጅ ጤነኛ ነው ያገባልኩኝ እንጂ ካሩ ጋር ሌላ ቅራኔ ችግር የለም ልጄ ነው አንጀት አልችልም ነው የምበላው ብያለሁ የትም ሳይበሉ አይሄድ እንጠብቆታለን እዚህ ፀሐይ ያለሽ አስበው ፈልገው ነው የመጣው አይደለ ከዛ ማለት ሳካሲላችሁ ተናደዳችሁ ምንም አልተናደዳችሁ ስለዛ ምግቡን ይበላሉ ሲቀጥል ደግሞ ይሄ ልጅ ጤነኛ መሆኑን ሳናረጋግጥ ምግቡም ደግሞ አይተህ ነው መራይትን መረጥ አይመለስ ሳናረጋግጥ ወዴትም አይሄዱ ጭራሽ ምግብ ይዘው ይመጣል ቁጭ ይሏታል የትም አትሄዷትም የትም የበላው ይበላል እኛ አለን አንፈልጋችሁም ካለ መተው ነው እኮ የምንን ለመገባት ነው የምንን ለመገባት ይሄ አይደለም እና ታዲያ አንፈልጋችሁ መጠየቅ ማንንም ሰው የሚፈራ አንፈልጋችሁ እኛ ሃይማኖት ያለው የታመመ መጠየቅ አለ መፈለግ ነው መጥቶ ምግብ የሚያበላ ሳይል ለማረጉት በርከፍ ያረጉት ነው እንደውም ታደገሽ አንቺ ቁጭ በልታለሽ ተረጋጊ ሳይል ለበት ያበሉት ለምን የሆነ ነገር ይሁን ይሄ ልጅ የሆነ ነገር ይሁን ራሳቸው የሆነ ነገር እዚህ ተያይዘን አሁን ያ ነገር እዚህ ጋር ነው ያረጋችሁ መሳሪያ እያወጣችሁ ልጁ እንደባሰ በሽተኛ ያረጋችሁት እናንተ ችግር የለው አሁን እቤት ዘግታችሁበት ከምታስቀምጡት እኮ ስንት በሃይማኖቱ ይዛችሁ ሄዳችሁ ብዙ ነገር ማድረግ ያላየነው እናንተ ያላችሁ ነው መጨረሻው እንዲሆን እኔ ያፈልብላል ችግር የለም ምን ፈልገው ነው ቆይ ንገሩ ምንድነው አስር ጊዜ ምን ፈልገው ነው መቼም እርሶን በደንብ ነው ማቃችሁ ከዚህ በፊት ቤተሰባችሁ የሰራችሁን ስራ እያንዳንዱን አውቃለሁ ልክ አይደለም አረ
በጣም ለቤተሰባችሁ ያልተመለሳችሁ እናንተ ለአኗር ትመለሳላችሁ። ምንም አላረግንም። በቤተሰብ ምንም አላደረጋችሁ። ያለፈ ታሪክ ነው። ስላለፈ ልታቦካና ልትጋገር ማንም አልፈቀደም። ማንም ወደው እንደሆነ ይወጡታል። ወደው ሰሞን በግድ ይወጡታል። ይሄ ልጅ የሆነ ነገር ይሁን ደውልልኝ በእናትህ። ሰዎቹ እንትን አኗርን ይዛችሁ ትሉ በቃ ምንድን ነው የሚፈልጉት? ምን ፈልገው ነው? ብር ፈልገው እሰጥሻለሁ እንኳንኩሽ ይሄው የፈለጉት ሙሉ ነው ሰው ገንዘብ ፈልገው ምንድን ነው የሚፈልጉት? ኪያ የራሷን ህይወት ብትኖር በሃይማኖት ስላልተግባቡ አይምሮ ካለሽ ተሰማሽ በሃይማኖት ስላልተግባቡ የምትወልዱትን ልጅ ምን ታደርጉታላችሁ ብዬ እንደናት አሰብኩላቸው፣ ተጨነኩላቸው። ሌላ የሆነ ነገር አሁን ሌላ ነገር ውስጥ እንዳይከቱኝ፣ ሌላ ነገር ውስጥ እንዳይከቱኝ፣ ወዴትም አይሄዱ። ይሄ ልጅ ጤነኛ መሆኑን ሳናረጋግጥ ይሄ ምግብ ቼክ ተደርጎ የሆነ ነገር እስካልሆነለት ወዴትም አይሄዱ። መጡ አሉ ምግብ ይዘው ጠይቀዋሉ፣ ችግር የለውም። ይሄ ነገር ወንድሞት ጋይደው እያንዳንዳችሁ ሁላችሁ ተሰብስባችሁ ፈልጋችኋል። ኪያን ተውልን አላችሁ፣ ዳራችኋት። ኑሯን እየኖረች ነው ያለችው አይደለ? ይሄ ልጅ እዚህ ታሞ ነው ያለው። ስለዛ የእናንተ ማስመሰል አያስፈልግም። ትናንትና አስመስለው ነው እሱ ለመጠየቅ ነው ለመግደል የመጡት። ለምትጠይቁት የምር ለእሱ አዝናችሁ የምር አዝናችሁ ለዛ ነው ልጅሽን ሄዳችሁ መጣችሁ እንዴ? ልጄን መዳር አረ መድኃኒዓለም ሚካኤል ብሎ ተሳሉት። ምንም አያገናኙ ተንበርክኮ ሲሳሉ ነበር። ምንም አያገናኙ እንዴ? በጣም ነው እንጂ ያገናኙ። እንደዛ ላይኔ ብሎ ያላግጥ ይውጣ ማለት እኮ ወጥቷል። አትምጡብን፣ አትድረሱብን፣ እዚህ አትድረሱ። አንቺ ጋር እንሂድ ወደ ቤት በቃ አንቺ ጋር ምግብሽ ስለሚያምር ስለሚጣፍጥ ምን ያለ በጣም ክብር አለው። ይሩና ጋታሽ አሁን አኪም ይገርም ምርመራ ያደርግ ይሄ ምግብ የበላው ምግብ የተበላሸ ይሆን ያደርግ አሁን መብላት አለበት። እሺ ይሄ ምግብ ምን ነው ይዘሽው አንድ ላይ ይዱ አክስቴ ጋር ይዘን ምግብ ነው አኪም ቤት። እሺ ነው በኔ ስም ነግዱ፣ ሌላ ነገር እንዳለ በኔ ስም ነግዱ አይበሉ። እርስዎ በፊት ስም እየነገዱ ያወራሉ። እናንተ አጥምዳችሁ ጠብቃችሁ ነበር ማለት ቼክ እናደርገዋለን። እስቲ ሰው እንደሌላ በቃ ቼክ ስታደርጉ ሌላ ነገር መጓዝ ፈልጋሉ ወይ? ሌላ ነገር መጓዝ ፈልጋሉ። ወደ ቤት ሄዳለሁ። ወደ ቤት ሄዳላችሁ ያሉ እናንተ ጉልበተኛ ሌላ ነገር በማይፈልጉ ከሆነ ወዴትም አይሄዱ። በደንብ ጆሮአችሁ ከፍታችሁ ይሄዳሉ። ወዴትም አይሄዱ። ካሜራውን አቋርጥልኝ። እዚሁ የፈጀበት ምርመራ ማለት ነው። እኛ ምን እንላለን? እዚሁ ቁጭ ብሎ ይቀመጥ። ካሜራውን ስትፈልግ ትደቅንና የምትፈልገውን ታደርጋለህ። ሳትፈልግ ደግሞ ሌላ ሚስጥር ትሰራለህ። በደንብ እንደፈለኩ አድርገው ያደርገዋል። እናንተ ተደብቀው መጡ። ምግብ ስቀላቅለው ምን እንደሰጡት አላውቅም። ሄዶ ልጁ ምርመራ ያደርጋል። የተበኩለም ከሆነ ምንም ነገር ከሆነ ምርመራ ያደርጋል። ያመጣው ምግብ ምርመራ ይደረጋል። ከዛም በኋላ ከእሱ ጋር ችግሩን ቁጭ ብለን እንፈተዋለን። የሰማኝ ነው አይደል? ስለዚህ ካሜራውን አቋርጠው ልጁ ጋር ሄዱ። እናንተ ወዴት ብላችሁ ነው? ሌሎች ወይ ነው ባላችሁ ነው ወደዛ ይሄዳሉ። ወዴት ነው የሚወጡ? የት ነው የሚሄዱ? ሲጀመር ውጤቱ ሳይታወቅ የትም ንቅንቅ አይሏት። ምን ማለት ነው? በልተው ቀምሶ ውጤቱ ታውቆ መጥቶ ነው ኪያን ተውልን አለ። ተውን። ምንድነው የሚፈልጉት ከኛ? ቆይ ምንድነው የሚፈልጉት? ያወቅሽው ነገር እኮ ምንም ነገር የለም። ኪያን እኔ ተው ያልኩበት ምክንያቴን እኮ ደጋግሙልኝ። በቃ ደጋግሜ ነገር ይሻላል። ከተረዳሽኝ ከገባሽ ማለት ነው። የት ማሄድ የአኑ መታመምና የኪያ መለያየት ምንም አያገናኝም። በዚህ ጀመር አኑን እንደ ሰው ወደዋለሁ፣ አዝነለታለሁ። ልጄም
ብዙ ለታው አለ ልጆች ስለሆነ ነው ልጆችን ድል አድርገው የደገሱት ሲጀመር አኑ ይሄንን እንደዚህ መስተፋቅሩ ባይሰራበት አንድ ነገር ምነግርሽ አኑን ደግሞ እኔ አስታመሜ የራሱን ሃይማኖት አጭቼ እንዴት እንደምድረው እርሶ ከኔ ላይ ለታው እኔ አሳይዎታለሁ ስለዚህ ነው የሚሉት እኔ አሳይዎታለሁ አኑ ጭራሽ በዚህ ሃይማኖቱ ድራ እንትን ብለው እንደምድረው ታያለሽ እሱን እኔ አሳይዎታለሁ እኔ የራሱን ሃይማኖት እኔ አሳይዎታለሁ እኔ አግባርኩት ለሃይማኖት እንጂ ለኪያ ቢተናነስ ሆኖ አይደለም አረ በጣም ይያወሩ አውቄ ያንቋሸሽኩት ከራያ ላይ እንዲርቅ ነው አውቄ ያንቋሽ በደም አረስማ እንጂ እኔ በምን አንጀቴ ጠለዋለሁ ብዙ ነገር ቤቴ ላይ ያስተካከለልኝ ባለውለታዬ ታይ በማታቂው ነገር በደንብ ነው ማቀው በደንብ ስለማቀው አንዴ ለገንዘብ ትይኛለሽ አንዴ ሆነ ነገር ትያለሽ ስለሆነ ኮሮና ከዲያ ያለ ምክንያት ምግብ አምጥተው እንዴት ያበሉታል ልጅሉትም እናንተ ኪያ እንደዚህ ብናት እንደዚህ አታብላኛ እሱ አይ ልጅ አይደለም ለሆነም እንደዚህ አታደርጉም ነበር ልጅ ስለሆነ ነው ልጅ ስለሆነ አይደለም ሲጀመር በዚህ ልክ ምግብ ላይ እንዴት ታረጋለች ብላችሁ ተጠረጥሩኛላችሁ ስለዚህ ለምን አልበሉትም ካዳ ለምን አልበሉትም ብሉ ስንል ለምን አልበሉትም ምግቡ እላህ ሲዛችሁ ለዛ ነው አንቢያል አሁን ሲመጣ ይትም ንቅንቃት ነው ሲጀመር ቤቴ ገብቼ ነው ጸሎት አድርጌ ጸበል ጠጥቼ ነው ውጤቱ ከመጣ በኋላ እኔ እኮ ቤተክርስቲያን የሚሄደው ትቼ እሱን አሞት እየሰማው እንዴት ብዬ ነው ቤተክርስቲያንን ትቼ ይመጣ ሲሳሉ የነበሩ ሴትዮ ዛሬ እንደዚህ ቅዱስ የሚያጫውቱ እግዚአብሔርም እንደዚህ አይነት መጥፎ እንዴት ቅዱስ የሚያጫውታችሁ ከልጄ እንዲለይ እንዲቆርጥለት ቤተሰብ ጠልቶኛል ብሎ እንዲህ አማርኛ ተጠቀምኩበትና ሰደብኩት እንጂ ልጄ ነው አልጠላው ታዲያ ልጁ እንዲሞት ነበር እንደዛ ሲል ሞቶ ቢሆንስ ሙት የተባለ ሁሉ ከሞተ ስንት ሰው በሞተ ሙት ያሉት ሁሉ ያዘዙት ይሞታል እንደ እግዚአብሔር ቃል እኮ አይደለም የእግዚአብሔር ቃል አይደለም እያሉ ወደ ሞት እየገፋፉት እንዴት እንደዚህ ይላሉ ወደ ሞት እኮ ነው የሚገፋፉት አሁን አንቺ ብትበቂ እንደስይላል አንቺ ከትግስቴ በላይ ሆነሽ ከትግስቴ በላይ ቁጭ በሉ ስለዚህ በቃ ወይ አፍሽን ዝጊ የእርሶም ድምፅ አስጠልቶኛል ያኑ ጉዳይ ስለሆነብኝ ነው እንጂ ቁጭ አኑ ስለሆነ ነው እኔ ከአንቺ ጋር እንደዚህ በትግስት እንትን ያልኩት ምንም ቢሆን በመጡና ብቻ እስኪ ሲመጡ ቁጭ በሉ ያው አይ ላንቺ ለእንዳንቺ አይነት ሜንጦ ቀኖጣልሽና አይሳደብሽ አለች በቃ ትመጣለች እንዳይወጣ እሺ ልጆቹን ንገራቸው ማንም ወሮችን ማንም እንዳይወጣ ማንን ደግሞ እንደተዘግበላችሁ ከዚህ በኋላ እሺ በጣም ጥሩ ተመልካቾቻችን እንግዲህ ይሄን ሰሞን ወይ ጥንቅጥ የወጣ ጊዜ ነው ያሳለፈን ያለ ነው በስተመጨረሻ እሺ ትንሽ እንግዲህ ተመልካቾቻችን ያው ትንሽ ዛሬ ቀን ልክም አይደለም የተፈጠረውን ነገር እንግዲህ አከስየሆነም ወደ ቤትሽ ልከታለው ሄደን ነበር ህክምና ማድረገናል ምናምን ምግቡ ምንም አልሆነም አልተመረዘም የበለው ምናምን እሱ ላይ ምንም ጉዳት የለውምና ላይክ ምንም ነገር ስለሌለ በቀና አከስየሆነም ወደ ቤት ልከታለው ምናምን ነገር ክትል ያደረጉበት ነው ብቻ ከዚህ በኋላ መጠንቀቅ ባለብን ሙሉ እንጠነቀቃለን ሴትዮ ከትላንት ወዲያ እሱ ላይ ብዙ ነገር እየሸረበች የነበረች አሁን ተነስታ አኑን ወዳሃለው ፈልጠኝ ቆርጥኝ ካልበላህልኝ ምናምን ይሁን ነገር አስባ ነው ወይ በምግብ አጣላ ምናምን አንጃጀለ ምናምን ነገር ይሁን ነገር አስባ ነው ምንም ጤናማ አይደለችምና ከዚህ በፊት ምን ነበረው በቃ ሲጣሉ ነበር ያገባች ሰዓት ራሱ ይሄድልን አትበጥብጠን ከወታችን ወጣ ራስም ተተፋራሱ ደስ ይላል ምናምን ለፍጣር ወላ ስለት አስገባለሁ እያለች የነበረ ሴትዮ ታመመ አዛዘነኝ እኔ ከሱ ጋር እንዲሆን ፈልጋለሁ ምናምን እያለች የነበረ ሴትዮ በጣም ከባድ ነው ስለ ምግቡ ደግሞ ያለውን ነገር እንደነገርኳችሁ ምንም የተመረዘ ነገር የለም ቼክ አደረግነው ምግቡንም እሱም የበላው ምናምን ነገር ቼክ አደረግነው ምንም አይነት ችግር የለውም ስላሉ ነው ይዘነው መተን አኗርም እንግዲህ ውስጥ ገብቷል
እንግዲህ ተመልካቾቻችን እስቲ በቀጣይ እስቲ ምን እንደሚፈጠር አላውቅምና ያው በሕክምናም ዙሪያ አዲስ እየተገኙ ያሉ ነገሮች ስላሉ በቅርቡ እንግዲህ አኑም ከፈጣሪ ጋር ወደ ጤናው ይመለሳል ብዬ ተስፋ አደርጋለሁ። ያው እንግዲህ ምንም በቃ ብቻ እኔ ግራ እየገባኝ ነው ያለውና ያው ምግብም አልበላም እኛን አልበላም ያለው ሰላም የለችም እንጂ ሙሉ ምግብ ነው ያለው። እኛም ይዘን እየመጣን ነው። ሰናይትም ቅድም ይዛ መጣ ነበር። የምግብ ችግር የለም። ያው አልበላም እያለ የተቸገርን ነው እንጂ የምግብ ችግር ነው አይደለምና ይበላል እኮ አለች። እሷም ደግሞ ትንሽም ቀምሷል፣ ግን አሁንም እንትን እያለ ነው። ያው ህመሙ ምናምን መሰለኝ ምግብ ይፈልጋል። ያው እኛን ደግሞ እሺ እያልን አይደለም። እንዴት እንደማድረግ አላውቅም። እንትናንም ሰላምንም ድጋሚ መለመን ካለብኝ እሷንም ለምኜ ምናምን ነገር ቢያንስ የፀሐይን ምግብ ብቻ እንድታበለው ቢያስማማ የፀሐይንም እሷ የምትለው ነው እየሰማ ያለው እና የሰራተኛዋንም ምግብ እንዳበላ ብላለች። ሶፊም ያመጣልን እንዳበላ ምናምን ብለዋለች። በተለያዩ ሰዎች እያመጣ ምናምን ነገር አሁን እምቢም እያለን ነው እና ምንችለውን እስቲ እንሞክራለን። እንግዲህ በቅርቡ ውስጥ ያናኑ ሰዎችም ደግሞ ሕክምና ላይ ያገኘናቸው ሰዎች ስላሉ እስቲ ተስፋ የሆነ ጭላንጭል ነገር አለና ያው ከፈጣሪ ጋር እናንተም በጸሎትም በዱዓም እያገዛችሁን በቅርቡ የሆነ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። እስቲ ዛሬ የነበረን ፕሮግራም ይሄን ይመስላል። ባባይ ቻው።